ትከብሪ እምድር ከምድርም አንቺ ትከብሪያለሽ አለ ትበልጫለሽ ሲል ነው። ቡርክት አንቺ ከመላእክት ትበልጫለሽ ከደቂቀ አዳምም አንቺ ትከብሪያለሽ። አንድም ቡርክት ከልዑላኑ አንቺ ትከብሪያለሽ ከትሑታኑም አንቺ ትበልጫለሽ ትከብሪያለሽ። ከመላእክት ከደቂቀ አዳም በመላእክት በደቂቀ አዳም ልዑላን ትሑታን አሉና ወላዕለ ኩሉ ህሊናት አንቺ ከህሊናት ሁሉ በላይ ነሽ አለ። ህሊናት ሁሉ መርምረው አያገኙሽም። መኑ ዘይክል ነቢበ እበይኪ መኑ ዘይክል ነቢበ እበየኪ ይላል። ክብርሽን መናገር የሚቻለው ማን ነው? ዋልቦ ዘይመስል ኪያኪ አንቺንስ የሚመስል ማን ነው? አንድም መኑና አልቦ ይወራረሳሉ ብሎ መኑ ዘይክል ነቢበ እበይኪ ነቢበ እበየኪ ክብርሽን መናገር የሚቻለው የለም። ዋልቦ ዘይመስል ኪያኪ አንቺንም የሚመስል የለም። እመቤታችን መላእክት ያከብሩሻል ያገኑሻል። ወሱራፌል ይሴብሑኪ ሱራፌልም ያመሰግኑሻል። በኪሩቤል በሱራፌል ላይ አድሮ የሚኖር ጌታ 9 ወር ከ5 ቀን በማኅፀንሽ አድሯልና ቸር ሰው ወዳጅ የሚሆን የክብር ክብር ያለው እሱ የእኛን ሞት ተቀብሎ የእሱን ሕይወት ለእኛ ሰጥቶ ወደ እሱ አቀረበን። ከዚህም ኦፍ ጸዓዳ ዘግብፅ ይለዋል። ኑሮው በቤተ መንግሥት ነው። ሰው በታመመ ጊዜ አምጥተው ከፊቱ ያቆሙታል። የማይድን እንደሆነ ፊቱን አዙሮ ወደ ኋላው ይቆማል። እንከሰ ሥራዕ ቤተከ እስመ ትመውት ወኢትሐዮ እንግዲህ ወዲህ አንተ አተርፍምና ገንዘብህን ሰጥተህ መጽውተህ የሰማይ ቤትህን ሰርተህ ሞት ይሉታል። የሚድን የሆነ እንደሆነ ግን ፊቱን አዙሮ አፉን ከአፉ ገጥሞ ደዌውን በእስትንፋሱ ይቀበልለታል። እንደ ተቀበለለትም ሲያጠይቅ ኃያል የነበር ድኩም፣ ብሩህ የነበር ጽሉም ይሆናል። ብርድ ብርድ ይለዋል። ወደ አየር ወጥቶ 3 ሰዓት ፀሐይ ሙቆ ከባህር 3 ጊዜ ብቅ ጥልቅ ብሎ ወደ ቀድሞ ጽዕዳዌው ይመለሳል። ይሄው ምሳሌ ነው። ኦፍ ጻዳ የጌታ ጻዳ በመለኮቱ ይለዋልና ህሙም የአዳም ደዌ የፍዳ የመርገም ያ ፊቱን እንዳዞረበት ጌታም በአዳም 5500 ዘመን ፊቱን አዙሮበት ነበርና ያ ፊቱን ወደሱ አዝሮ አፉን ከአፉ ገጥሞ ደዌውን በእስትንፋሱ እንደተቀበለለት ጌታም ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ የአዳምን ባህርዩ አድርጎ በአዳም የተፈረደውን ሁሉ መከራ የመቀበሉ ምሳሌ ወወአ እግዚእነ ውስተ ኩሉ ጸዋትወ መከራ እንተባቲ አመከረነ ጸላኢ እንዲል ብርድ ብርድ እንዳለው ወታውቁ ህማሙ ይለዋል። ወደ አየር ወጥቶ 3 ሰዓት ፀሐይ ሙቆ ከባህር 3 ጊዜ ብቅ ጥልቅ ብሎ ወደ ቀደመ ጽዕዳዌው እንደተመለሰ ጌታም 3 ሰዓት በመስቀል ላይ ውሎ 3 መዓልትና 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ ብርሃነ መለኮቱን ተዋህዶ አንድ ወገን ሆኖ የመነሳቱ ምሳሌ ወሃደገ ንድየተ ህላዌ ዘቀዳሚ ገብአ ወተመይጠ ሀበ ስብሐቲሁ ወክብሩ እንዲል ኦፍ ጻዕዳ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳል ለምኝልን። እመቤታችን ልዕልት ነሽ ክብርት ነሽ።
ወቡሩክ ፍሬ ከርስኪ የማኅፀንሽ ፍሬ ኢየሱስ ክርስቶስም መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋ በረከተ ነፍስን የሚያድል ክቡር ምስጉን ነው። አምላክን የወለድሽ እመቤታችን የደናግል መመኪያቸው አንቺ ነሽ። ከዚህ አስቀድሞ ወንዶች በሴቶች ይመኩባቸው ነበር። ሔዋን ከአዳም ተገኝታለች እንጂ አዳም ከሔዋን ተገኝቷልን? እንደዚሁም ሁሉ እናንተ ከእኛ ተገኝታችኋል እንጂ እኛ ከእናንተ ተገኝተናልን? እያሉ ምነዋ ቢሆን እኛ ከእናንተ ብንገኝ ጌታ ከእመቤታችን ተገኝቶ የለምን? እያሉ የሚመኩባቸው ሆነዋልና አንድም ቀድሞ በእናንተ ምክንያት ከገነት ወጣን እያሉ ርስት አያካፍሏቸውም ነበር። ኋላ ቅዱስ ጳውሎስ ብእሲ ወብእሲት አሐዱ አካል ብሎ እስኪያካፍላቸው ድረስ ምነዋ ቢሆን በእኛ ምክንያት ከገነት ብትወጡ በእመቤታችን ምክንያት ገነት መንግሥተ ሰማያት የምትገቡ ሆናችሁ የለምን? እያሉ የሚመኩባቸው ሆነዋልና አንድም የጠባባት ደናግል መመኪያቸው የሚሆን ጌታን ስለወለደችላቸው ምኮለ ደናግል የደናግል መመኪያቸው አንቺ ነሽ አለ። ዘእምቅድመ ዓለም ህልውና ብሉየ መዋዕል ተሰብአ እምኔኪና ወፃም ከርስኪ አንድ ወገን ቅድመ ዓለም ህልው የነበረ እርሱ ከአንቺ ሰው ሆነ። ሥጋነ ነስአ የእኛን ባሕርይ አድርጎ መንፈስ ቅዱስን ሰጥቶ ወረሰየነ ሮያነ ምስሌሁ በብዝሃ ሂሮቱ በይቅርታው በቸርነቱ ብዛት ከእሱ ጋር አስተካከለን። ሥጋ የባሕርይ አምላክ ሆኗልና አንድም የባሕርዩን የጸጋ አድርጎ ይሰጠናልና። እመቤታችን አንቺ ከብዙ ሴቶች ትበልጫለሽ። ከብዙ ሴቶችማ መብለጥ ምን ድንቅ ነዋ ብሎ ንጽሕናን፣ ቅድስናን፣ ጸጋን ገንዘብ ካደረጉ ከ36ቱ ቅዱሳት አንስት አንቺ ትበልጫለሽ። ልዑል እግዚአብሔር የከተመብሽ ረቂቅ ከተማ አምላክን የወለድሽ እመቤታችን ከ36ቱ ቅዱሳት አንስት አንቺ ትበልጫለሽ። ረቂቅ ከተማ ሀገር መንፈሳዊት አላት። ንጉሥ ሰራዊቱን ይዞ በከተማው እንዲከትም ጌታም ፍጥረቱን ሁሉ በመሃል እጁ ይዞ 9 ወር ከ5 ቀን በማኅፀኗ አድሯልና በኪሩቤል በሱራፌል ላይ አድሮ የሚኖር ጌታን በመሃል እጅሽ ታቅፈሽ ይዘሸዋልና አለ። በሴቶች ልማድ ሴቶች ሕፃናትን አናት እንዳይወርዳቸው ብለው በመሃል እጃቸው ታቅፈው እንዲይዟቸው በይቅርታው በቸርነቱ ብዛት ፍጥረቱን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግብ ጌታ አንድም አራቱም ባሕርያት ለአራቱ ባሕርያት የሚመግብ ጌታ አንድም ሥጋውን ደሙን ለምእመናን የሚመግብ ጌታ አሐዘ አጥባተኪ ወጠበወ ሐሊበ ጡቶችሽን ይዞ ሐሊበ ድንግልናን ጠባ። ይኸውም የፍጥረት ሁሉ የዓለም ሁሉ መድኃኒት የሚሆን ፈጣሪያችን ኢየሱስ ክርስቶስ ነው። እስከ ዘላለሙ ይጠብቀናል፣ ይጠብቀን። ንስግድ ሎቱ ወንሰብሖ እሺ እስመ ውእቱ ፈጠረነ እሱ በጥንተ ተፈጥሮ በአዲስ ተፈጥሮ ፈጥሮናልና እንሰግድለት እናመሰግነው ዘንድ። እሺ
በሐዲስ ተፈጥሮ በጥንተ ተፈጥሮ ከፈጠረ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን። ማርያም ድንግል ሙዳየ እፍረት እመቤታችን የሽቱ ሙዳይ ናት። ይህችን የሽቱ ሙዳይ አክርማዋን ትል ያልበላውን አባር ያልወጋውን ከንጹሕ ቦታ ይቀጩታል። ቀለም አግብተው ሰፍተው 4 ዘይት 4 ሽቱ 5ኛ ዘይት አዋህደው ጢስ ከማይተንበት ትቢያ ከማይበንበት ከንጹሕ ቦታ ያኖሯታል። ከነገደ ይሁዳ ከነገደ ሌዊ ወገን ቀኝ ቀኝ አካላቸውን እየተቀቡ ሊቀ ካህናት ንጉሠ ነገሥት ሆነው ይሾሙባታል። ይኸውም ምሳሌ ነው። ሙዳይ የእመቤታችን የዚያችን አክረማዋን ከንጹሕ ቦታ እንዲቀጯት እመቤታችንም ከንጹሐን አበው ተገኝታለችና 4 ሽቱ 5ኛ ዘይት አዋህደው ጢስ ከማይተንበት ትቢያ ከማይበንበት ከንጹሕ ቦታ እንዲያኖሯት እመቤታችንም በቤተ መቅደስ 12 ዓመት ኑሯለችና ቀለም እንዲያገቧት ዕለት ዕለት ጸጋ ክብር ይጨመርላታልና ከነገደ ይሁዳ ከነገደ ሌዊ ቀኝ ቀኝ አካላቸውን እየተቀቡ ንጉሠ ነገሥት ሊቀ ካህናት እንዲሾሙባት ጌታም በዚህ ስፍራ ገብቶ 4ቱን ባሕርያተ ሥጋ 5ኛ ባሕርየ ነፍስን ተዋህዶ በኵረ ምእመናን ንጉሠ ነገሥት ሊቀ ካህናት ሆኖ የመሾሙ ምሳሌ ይህ ቅሉ ሰያሚነት ያለበት ነው ያለው ነው። ጌታም ሰያሜ ነገሥት ሰያሜ ካህናት ነውና ያች ሽቱ ሳለም ሽቱም ካለቀ በኋላ መዓዛ አይለያትም። እመቤታችንም አምላክን ጸንሳ ሳለች አምላክንም ከጸነሰች በኋላ ከወለደች በኋላ መዓዛ መለኮቱ አይለያትምና ነቃ ፈልፈለ ማየ ሕይወት የሕይወት ውሃ መገኛ የሕይወት ምንጭ መገኛ ነቅ እሷ ፈልፈል ልጇ ማየ ሕይወት ልጅነት ነው። ፍሬ ከርሳ አድኃነ ኩሉ ዓለመ የማኅፀኗ ፍሬ ኢየሱስ ክርስቶስ ኩሉ ዓለመ ዓለሙን ሁሉ አዳነ። በእኛ በባሕርያችን አድሮ ይኖር የነበር መርገመ ሥጋ መርገመ ነፍስን አጠፋ። ወገብረ ሰላመ ማእከሌነ በመስቀሉ አንድም በመሰቀሉ በመካከላችን ሰላምን አደረገ፣ ፍቅር አንድነትን አደረገ ይላል። እሺ ዳግመኛ በልዩ ትንሣኤው አዳምን ወደ ገነት መለሰው፣ ወደ ገነት አስገባው። ምን ነው አዳምን ማይዳነ በዕለተ ዓርብ አይደለምን? ስለምን በትንሣኤው አለ ቢሉ በመገለጫው ተናገረው። በልዩ ትንሣኤው አለ። ከአልዓዛር ትንሣኤ ሲለይ የአልዓዛር ትንሣኤ በ4ኛው ቀን ነው፣ የእሱ ትንሣኤ ግን በ3ኛው ቀን ነውና። የአልዓዛር ትንሣኤ በብሉይ ሥጋ ነው፣ የእሱ ግን በሐዲስ ሥጋ ነውና። አልዓዛር አስነሽ እሱን ይሻን፣ እሱ ግን በገዛ ሥልጣኑ ተነስቷልና። ወተንሳእኩ በስልጣነ ባሕቲትየ እንዲል አልዓዛርን ዳግም ሞት አግኝቶታል፣ እሱን ግን ይመውትም ዳግም ይለዋልና። አልዓዛር ትንሣኤ ዘጉባኤን ይጠብቃል፣ እሱ ግን ዕለቱን ተነስቷልና። ወአሕፀረ ዕድሜ ለርእሱ እንዲል አዳምን ገነት ካስገባው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን። አምላክን የወለደች እመቤታችን የታመነች እናት ናት። እስወኬ ትሰመይ እም ቅድስት ወላዲተ አምላክ በአማን ትሰመይ ወላዲተ ሰብ ብሎ ነበርና ንስጥሮስ ከዚያ ሲለይ እንዲህ አለ። ማእምንት ሳሊተ ምህረት ለውሉደ ሰብእ ብሎ ይገጥሟል። እመቤታችን ለሰው ሁሉ የታመነች አማላጅ ናት። ሰውን አማልደኝ ቢሉት ነገር አብዝቶ ጸብ አጽንቶ ይመለሳል።
እሷ ግን የታመነች ናትና የእናት ልመና ፊት አያስመልስ አንገት አያስቀልስ እንዲሉ የለመነችው ሁሉ ይሆንላታልና እያሐፍር ጸሎታ ወይትመየጥ ስእለታ ከመወላዲተ አምላክ ይእቲ እንዲል ኃጢአታችንን ያስተሰርይልን ዘንድ ከልጅሽ ከክርስቶስ ዘንድ ሳሊለነ ለምኝልን። ኃጢአታችንን ከሚያስተሰርይልን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን።